መቅደሱ ሞልተናል። በስጋ ዘመዶቻችን ሞልተናል። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል እንዴ ክርስቶስን ለማገልገል ፈጣሪን እንዴት ዘመድ ከሌለህ ልባል ይችላል? እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ ገባለሁ? ገንዘብ ከፍዬ እንዴት እገባለሁ? ይሄ እኮ በእንስሳ በላም በበሬ ቤተ መቅደሱ መሙላት ማለት አይደል እንዴ? በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱ። ከዚያ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደል የሚሆነው? በዘረኝነት ገብቶ ዘረኛ አይደል የሚሆነው? ሌላ ምን ሊሆን ይችላል? ወገኖች እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀለድበትም። በመቅደሱ ከቀለድን እግዚአብሔር በሕይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ ግፍ ከታየ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ተዋናያኖቹ በጠቅላላ ትራጀዲ ነው የሚጫወቱት ተውኔት በጠቅላላ። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው ምንድን ነው ካላችሁኝ፣ ከቤተ መቅደስ ውስጥ ላሙን፣ በሬውን፣ ጊደሩን፣ ርግቡን እንድናስወጣና በክርስቶስ ሁላችንም እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት። ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ 4 ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እንዴ? በመንፈስ እንመላለስ። የቤተ መቅደስ ሹመት መንፈሳዊ ነው። በመንፈስ ነው ልንሾመው የሚገባ። የቤተ መቅደስ አገልግሎት መንፈሳዊ ነው። በመንፈስ ነው ልናገለግለው የሚገባ። ከስጋ ሀሳብ ከስጋ አሰራር ነፃ ይሆን። ስጋችን ማገልገያ ነው፣ እዛ ውስጥ ሌላ ነገር የለውም ማለት ነው። ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው የምንገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነው እና መንፈሳዊ ስራ እንዲሰሩ ነው የታዘዙ። በመጨረሻ ግን ምን ሊላቸው ፈልጎ ነው? አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ከዚህ በኋላ የሚያመጣውን ለማምጣት ነው እንጂ እውነት ለመናገር አሁን እዚህ ቤተ መቅደስ ውስጥ ክርስቶስ መስዋዕቱ ነው የሚቀርብ ይመስላችኋል? በአሮጌው መቅደስ ውስጥ እኮ ክርስቶስ መስዋዕቱ ነው አልቀረበም። ቀራኔው ላይ ነው እንደምታውቁት መስዋዕቱ ነው የቀረበው። አሁን እሱ ሊቀ ካህናት ሆኖ እዚህ የሚሾም ይመስላችኋል? እንደዛ አይደለም። የእሱ ሊቀ ካህናትነት የተገለጠው በቀራኔው ላይ ነው፣ መስቀል ላይ ያየ ነው የተገለጠው እና እዚህ ላይ አይደለም። በጎች ላሞች በታረዱበት በተሰዉበት ቦታ ላይ አይደለም፣ እዚህ ቦታ ላይ አይደለም የቆሙ። ግን ለምንድን ነው ታዲያ? እንደዛ ከሆነ ለምን አልተዋቸውም? ይህ ንቆ ለምን አልተውም? እንዳልተወለደበት ሁሉ አሁንም ሲያስተምር ለምን ንግዱን አልተወላቸውም? የንግድ ቤት እንዲያደርጉ ዝም ብሎ አልተወላቸውም ከተባለ እሱ አይደለም ዋናው ዓላማው። ከዚህ በኋላ የሚጠይቁትን እንዲጠይቁት ነው። ይሄንን ስታደርግ ምን ምልክት ታሳየናለህ አሉት ይላል። ሁለት ነገር። አንደኛው ደቀ መዛሙርቱ የቤተ ቅናት አቃጠለኝ የሚለው ትንቢት መፈጸሙን አረጋግጠውበታል በዚህ ቃል። ሁለተኛ ደግሞ ምን ምልክት ታሳየናለህ የሚል ጥያቄ አይሁድ ጠይቀውታል እና ሚለውም ብሏቸዋል። ምንድን ነው ያላቸው? ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለት አነሶ፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ እሰራዋለሁ። ክርስቶስ ሐናፄ መቅደስ መሆኑ የተረጋገጠው ወይም ቤተ መቅደስ ሊሰራ የመጣ መሆኑን በግልጽ የተናገረው በዚህ ዕለት ነው። ይችን መናገር ስለፈለገ ነው። በአይሁድ መካከል ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ። ቤተ መቅደስ የተባለ ሰውነቱ ነው። በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን አነሳዋለሁ ማለት ነው። ወንጌላዊ ራሱ ተርጉሞታል። ወውቱሰ የሚለውን በእንተ ቤተ ሥጋሁ አይደል የሚለው፣ እሱስ ቤተ መቅደስ ስለተባለ ሰውነቱ ይነግራቸው ነበር ተብሎ ነው የተጻፈውና ቤተ መቅደስ ስለተባለች ሰውነቱ ቤተ መቅደስ ስለተባለች ሰውነታችን እየተናገረ ነበር።